ከትላንት ወዲያ ለዚህ ጭታችን የሰራውትን ቪዲዮ አስታውሳችሁት? እስኪ ትንሽ እንስማ። ሹፍርና ከ10 ዓመት በላይ ልምድ ያላት ሴት ናት። በህይወቱ ጠውረድ ውስጥ ብዙ ነገር ያሳለፈች ናት። አሁን ላይ ግን በስራ እጦት እየተሰቃየች ነው ያለችው። ስለዚህ ለዚህች ልጅ መኪናው በደንብ የሚገባት ሴት ናት። ወንድሜ ኤቢ ማርሻል እንግዲህ አንተ ባወጣው ቻሌንጅ ላይ እኔ ጋር ቀድሞ ለመጣ ነው ይህንን መኪና የምሸልመው ብለህ ነው የተናገርከውና ይህንን ሀሳብን ቀይረውና ቀድሞ የመጣውንም ምናምን ተወውና እቺ ልጅ በውስጥ ኮንታክት አድርጋት፣ እሁድ ያለህበት ቦታ እንድትመጣ አድርጋት። በቃ ላይቭ ላይ ሽልማቱን በቀጥታ ለሷ ስጣት። አንተም ደግሞ በምላሹ ከህዝቡ የምትፈልገውን ነገር ማግኘት ትችላለህ ብዬ አስባለሁ። በቪዲዮ ላይ የተናገርኩትን ሰምታችሁ ከሆነ እሁድ ያለውበት ቦታ ቀድሞ የመጣ የሚለውን ሀሳብን ተውና በቀጥታ በውስጥ መስመር እሷን አገኛትና መኪናውን ለእሷ ሸልማት የሚል ሀሳብ አንስቼ ነበረ። ታዲያ ያ ቪዲዮ ብዙ ሰዎች ጋር ተደራሽ ሆኖ ነበር። ተመልካቾችም በጣም ሼር አድርጋችሁት ሀሳቤንም ደግፋችሁት ነበር። ልክ እንደኔ ሁሉ ሌሎች ሰዎችም ብዙ ቪዲዮዎች ሰርተው ነበረ። ኤቢ ማርሻልም ከዚህ ቀደም ጌጤን አያውቃትም ነበረ። እኔም ሌሎችም የሰራነውን ቪዲዮ በመመልከት ሀሳቡንም ተቀብሎ በነገው ዕለት መኪናውን ሊሸልማት ነው። መኪና መሸለም ብቻ ሳይሆን ደግሞ ስራም እንደሚሰጣት ተናግሯል። ይሄ በጣም ደስ የሚያሰኝ ዜና ነው። እስኪ ቪዲዮውን በተወሰነ መንገድ እንመልከት። ቪዲዮ ይሰሩልሽና መስገኛቸው ምክንያቱም እነሱ ናቸው። ከአርቲስት ጀምሮ ነው ሁላችሁንም ማለት ከሊቅ እስከ ደቂቅ ለኔ ድምጽ የሆናችሁ እሱን ስታስጨናንቁት በሰራው ቪዲዮ ላይ ሁሉ ገብታችሁ ፎቶዬን እየፖስታችሁ የነበራችሁ እኔም ሰርፕራይዝ ሆኛለሁ። በእውነት እኔም ሳየው ራሱ ቪዲዮ የሱ ቪዲዮ ኮሜንት ሙሉ የኔ ፎቶ ነበረ እና በጣም ነው የማመሰግነው። በዚህ አጋጣሚ ቻሌንጅ አልሰጠኝም። እሱ ቻሌንጅ ሳይሰጠኝ ነው መኪናም ስራም የሰጠኝ። ስለዚህ እኔ ቻሌንጁን ልለምናችሁና 1 ሚሊዮን ፎሎ እናስገባው። በቃ እኔ የኔ ጥያቄ ይሄ ነው። በቃ ጥያቄ ይሄ ነው። ቻሌንጅ አልሰጠኝም፣ ስራም መኪናም ሰጥቶኛል። ስለዚህ በህያው እግዚአብሔር ስም ልክ እንደምትወዱኝ አውቃለሁ፣ ለኔ እንደቆማችሁ አውቃለሁ። ፈጣሪ ይቁምላችሁ። በተቻላችሁ መጠን ይሄን ቪዲዮ ሼር አድርጋችሁ ሰዎች ፎሎ አድርገው ሚሊዮን እንዲያስገቡ ተጠይቃችኋለሁ። በእርግጥ ቀነ ገደብ አልሰጠም፣ ምክንያቱም ምንም የሰጠኝ ቻሌንጅ የለም እና በጣም አመስግኑልኝ። እሱንም ምንም ችግር የለም። እውነት ነገ ልጆች መኪናቸውን ሊወስዱ ሲመጡ የአንቺን መኪና ተዘጋጅቶ አንድ ላይ ሁለታችሁ መኪናቸውን ትወስዳላችሁ ማለት ነው። እንግዲህ ምንም ችግር የለም። ምንም ችግር የለም። ናይስ መቼኝ እግዚአብሔር ይዳሽ። እንግዲህ ወደሽ ነገሮች ላይ ምንም ችግር የለም። ምንም ችግር የለም። ማድረግ ተሻለ ምንም አትቻለኝ። ምንም ችግር አትቻለኝ። እግዚአብሔር ይስጥልኝ። አሜን አሜን። ምንም ችግር የለም። እንብላ እንጠጣ። እንግዲህ ኮንግራቹሌሽንስ ለአዲሱ መኪናሽ። በጣም ነው የማመሰግነው። ምንም ችግር አትቻለኝ። ምንም ችግር ቀለል ሻው ኖርማሊ እኔ I don't even know ብዙ አበሻም አላውቅም ላይክ ከኦንላይን ነገሮች ውጪ እና እያረኩ ነው ግን አትሳነቂ እየተንቀጠቀጥኩ እንደተመለከታችሁት የሁላችንም ድምጽ እንግዲህ ተሰምቷል። አንዳንዴ ለመልካም ነገር ሁሉም ሰው ተመሳሳይ አይነት ሀሳብ ሲኖረው አንድነት ሲፈጥር ብዙ ነገር መቀየር ይቻላልና ለዚህ እህታችን የተደረገላት ነገር እጅግ በጣም ነው ደስ የሚያሰኘው። ጌጤም እንግዲህ በተደረገላት ነገር በጣም ከመደሰቷ የተነሳ እጇ ሁሉ ሲንቀጠቀጥ ነበር የደስታና ወንድማችን ኤቢም ለመልካም ተግባር እንግዲህ ፈጣሪ ባለ ላይ ይጨምርልህ የሚል ሀሳብ ነው የማነሳው። ሌላው ደግሞ የወንድማችንን ኤቢ ማርሻል የቲክቶክ አካውንት ሁላችሁም ፎሎ አድርጉለት። እንዲህ ያሉ ሰዎችን ማበረታታት እነሱም ሌሎችን እንዲቀይሩ ያደርጋል ብዬ አስባለሁ። አሁን ጌጤ በእርግጠኝነት ወደፊት ሌላ ሰውን ደግሞ እሷ መርዳት የምትጀምር ሰው እንደምትሆን አልጠራጠርም። ለማንኛውም በጣም ደስ ብሎኛል ለእሷ የተደረገው ነገር። ውድ ተመልካቾችም እናንተም ደስ እንደሚላችሁ አልጠራጠርም። ምክንያቱም እኔ በለቀኩት ቪዲዮ ስር እንኳን ሁሉም ሰው በሚባል ደረጃ ለእሷ ይሰጣት ለእሷ ይገባል የሚል አይነት ሀሳብ ነው ሲንጸባረቅ የተመለከትኩት። በሁሉም የሶሻል ሚዲያ ፕላትፎርሞቼ በቲክቶክም በፌስቡክም በዩቲዩብም እጅግ በጣም ብዙ ሰው ጋር ተደራሽ ሆኖ ነበር ያ ቪዲዮ እና የሁሉንም ሀሳብ ጠቅለል አድርጌ ሳየው ሁሉም ሰው በአንድ ድምፅ ለእሷ ይገባል የሚል አይነት ሀሳብ አንስቶ ነበረ። ያም ሀሳባችን እንግዲህ ፍሬ አፍርቶ ይሄው እንደምትመለከቱት ቃል ተገብቶላታል። ነገ መኪናዋን ትረከባለች፣ ወደ ስራዋም ትገባለች። ይህንን መልካም ዜና ወደ እናንተ ላድርስ ብዬ ነው። የእናንተ ወይላ ነበርኩ።
መልካም ጊዜ